ከዛ ደግሞ በጣም እንደመታደል ሆኖ በጣም ቁም ነገርኛ ጓደኞች ነው የሚያጋጥመኝ ከፊት የሚቆሙ ጓደኞች ነው ያሉኝ በህይወቴ ውስጥ በጣም እንደናፍቆት በጣም ይሄን ያህል ብዬ ማነሳው የጓደኝነት ልክ ያላት የቤተሰብ ያህል ማስባት አሁን በቃ በብዙ አይነት የስራ መለዋወጥ ውስጥ የቦታ መለዋወጥ ውስጥ አለመመቸት ውስጥ ሆነን ተራራቅን እንጂ መታሰቢያ ጥላውን ትባላለች በጣም ቁም ነገረኛ ጓደኛ እናቴ ጋር ስትመጣ ዘይት ይዛላት የምትመጣ ጓደኛ በጣም የሆነ ነገር ሆኖ ከተባለ ፊት ያለች እኔ አውርቼ ሳልጨርስ የሆነ ነገር ከፍቶኝ እሷ ታለቅሳለች ከሷ ጋር ተራርቀን ያገኘሁት ናፍቆት ነው ናፍቆት ደግሞ አትደገምም የእውነት ጓደኛ በቃ እህት ቤተሰብ ብዙ ዘመዶች አሉኝ ፋሚሊዎች አሉኝ ግን ለሊት 9 ሰዓት ላይ ምናምን አንኳኩተህ አሳድሩኝ ክፈቱልኝ እመጣለሁ ምናምን ማለቱ ከባድ አይደለ ኢቭን ባልደረቦች አሉኝ በጣም መቀርባቸው ቤታቸው እዛ አካባቢ ሆኑ ሰዎች ግን የት ሊሂድ የት ነው የምትሄጂው እንዴት ነው የምታድሪው በዚህ ሰዓት የት ትሄዳለች ብሎ ጠይቆኝ የሚያክሰው የለም በጣም ይገርበኛል አሁን እንዴት ነው ግን እላለሁ ግንኙነታችንን ጓደኝነታችንን ምናምን ሳስበው ለምንድን ነው ግን ያን ያልጠየቁኝ ማለት ከደብረ ዘይት ተመላልሼ እንደምሰራ ያውቃሉ የት ነው ግን የምትሄጂው የት ነው የምታድሪው ለምንድን ነው ግን ያላሉኝ ይላል መለየት ከባድ ቤት ነው የህይወት ሁኔታ ውስጥ ሰዎችን ማጣት መለየት ይከብዳል ምክንያቱም ሰው የለመደው የልምዱ ባሪያ ነው ይባል የለ የለመድነው ነገር ይገዛናልና እኛ እንግዲህ የእውነትም ሰው ከሚያዩ ውጪ በጣም ቤተሰባዊ ነን ሁላችንም መልካም ነገር የልብሽን መሻት እግዚአብሔር እንዲፈጽምልሽ አንቺን ከአዲስ ምዕራፍ ነጥሎ ማየት ይከብዳል ከካሜራ ጀርባ ብዙ ፈተና አለው ቦታዎቹ ስንሄድ የሚገጥመን ነገር እኛ እንላለን ሁሌ ለበዓል ልንሰጥ ስንሄድ በጣም ይቸግረናል በቃ መንገዱ እዛ ያለው አንዱ ሰው እንዲኖራል ይያለን ያንን ህይወት ግን አንቺ በየቀን በቀን ፕሮግራም ለማዘጋጀት በየሳምንት የሰውን ቤት ውስጥ እየገባሽ ደከመኝ ሰለቸኝ ሳቲ የብዙ ደሃዎችን እንባ አብሰሻልና እግዚአብሔር እነዛን ሰዎችን ባቆጥሮልሽ ሀዘናቸውን ባንቺ ምክንያት ያለፈላቸውንና በሚዲያውም ያለፈላቸውን ሰዎች ምርቃት ቆጥሮ በልጅ በትዳር ደስ ተሰኝተሽ የምትኖሪበትን ህይወትሽን ዘመን የልብሽን መልካም ፈቃድ እንግዲህ ከእግዚአብሔር ፈቃድ ካልሆነ ውጪ ያለውን የልብሽን መሻት እንዲፈጽምልሽ ቃልዬ እመኛለሁ እህትነቴን በጣም ጥሩ ሰው መልካም የዋ ሁሌ እንላለን ቃልዬ ብታጠፋም ብታለማም በየዋህነት የምትሄድ ልጅ ናት በቅንነት የምትሄድ ልጅ ናት ቅንነትሽን እግዚአብሔር የልብሽን ንጽህና ቆጥሮ መልካም ያድርግልሽ ኩቱዬ መልካም ነገር እመኛለሁ ለልጅሽም ላሜንዬም ዛሬ ከኛ ጋር በህይወት ባይኖርም አስፍዬን ሳላነሳ ማለፍ አልፈልግም ምናልባት ብዙ ሰዎች ዛሬ የሚጠሩኝ ኩቱ ቢልም ሲባል ያስፍዬ ያለበትና ምክንያት አለው እሱ ያወጣልኝ ስም ነው እዚህ ቤት ሁላችንም ስንመጣ በቃ አዲስ ሰዎች አንመስልም ይሄን ስቱዲዮ እንዲቀለን እንዳባት እንደ ጓደኛ ቤቱን እንድንወደው በፈገግታ ሁሉ ጊዜ አብሮን የነበረ አስፊቲን በጣም ማመስገን ፈልጋለሁ ነፍሱን ደጋግሜ ላለው በገነት ያኖርልን ልጁን እንግዲህ ይባርክለት ነው ማለት ፈልጋው አሜን ቃልዬ አሜን በስራ በማወቅ ባለማወቅ የተቀያየነው ካለም ተፈለፈ መልካም ነገር ሁሉ ይጠብቅሽ ቃልዬ በጣም ነው ማመሰግነው ሁላችሁም ቃላት የለኝም በቃ ሰውዳችሁ we love you ኩቱዬ we will አንዴ ልበለው ከጸጊ ካብርሽ ከዳጊ ከቅዳቤን ከሰዓት we love you ኩቱዬ በያተብያለሁ ከሁሉም በኢቢኤስ ከጃፒ ከአስፍዬ ስሙ ያልወጣ አስፍዬ ከሁላችንም ከሁሉም ከነነጽ ከነሰይ ሁሉም ኢቢኤስ ውስጥ ቤተሰብ ነው ከሁሉ ዘንድ እንዳልኩት በስራ አጋጣሚ ስላልተመቸ ነው መልካም ነገር ሁሉ ኩቱዬ ይግጠምሽ እንወድሻለን ቀላል ጊዜ አልነበረም ከእንግዲህ ወደ 5 አመት የተጠጋ ጊዜ መዝናኛ ውስጥ 2 አመት ዜና ክፍል ወደ 7 አመት የተጠጋ ጊዜ ውስጥ ነው ቤቴ በይው በሳምንት ሁሉም ቀናቶች አለን ሰኞ ስብሰባ አለን ማክሰኞ ቀረጻ አለ ሮብ ስቱዲዮ ነው ሐሙስ የውጭ ቀረጻ አለ አርብ ስቱዲዮ ድጋሚ እንገባለን ቅዳሜ ሪቪው እናደርጋለን እሁድ ነው ማንገናኘው እሁድም ለየት ያለ ፕሮግራም ካለ ፕሮግራሙን አይቶ መገምገም ስራ ስለሆነ አስብ የህይወትሽን እንግዲህ ረጅም አመታት ሳምንትሽን ሙሉ የምታሳልፊበት ቤት ህይወትሽ ነው አዎ ቤተሰብም ሆነሽ ቤተሰብሽን እንኳን እንደዛ አታገኝ እናት አባትሽን ከምታገኙ በላይ በየጊዜው የምታገኛቸው የሥራ ባልደረቦችሽን ነውና በጣም ከባድ ጊዜ ነበር ለኔ ምናልባት በቃ ህይወቴን ከባድ ውሳኔም
የወሰንኩበት ቀን እሱ ይመስለኛል። ከዛ ጓደኛዬ እህቴም ብዙ ክፍተቶችን የምትሸፍኝ ነሽና መልካም እድል እመኝልሻለሁ። እግዚአብሔር ካንቺ ጋር ይሁን። በጣም ደስ ብሎኛል። በጣም ነው የምወድሽ። ጓደኝነት ላይ በጣም ብዙዎች ይመሰክሩልኛል። በጣም ዋጋ የምሰጠው ነገር ነው። በጣም በምንም አይነት ነገር ውስጥ የማከብረው ነገር ሰው አለ ሰው መኖር አይችልም ብዬ በጣም አምናለሁ እና ጓደኝነት ክብር አለው። ሰው አለ ሰው አይኖርም። ሰው ለሰው መድኃኒቱ ነው። ደግሞ የቅርብሽ ሰው ገበናሽን የሚያውቅ ሚስጥርሽን የሚያውቅ የሚደርስልሽ እና በቃ አጠገብ ያሉ ሰዎች በጣም ክብር አለኝ፣ ይመሰክራሉ። ጓደኝነት ላይ በጣም ዋጋ አለኝ። እኔ በምን እንዴት ብትኝ አሁን እንደዚህ አድርጌ ሂሳቡን ሰርቼ አላሳይሽም፣ ግን በቃ ጓደኞቼ ጋር አለው፣ በሚፈልጉት ልክ አለው፣ በሐሳብ ውስጥ አለው። አዎ ትላንትና ልጅ ሆኜ ያጠፋኋቸው የጓደኝነት ቁም ነገሮች ዛሬ እስከሚቆጩኝ ድረስ ይሄ አይደለም የጓደኝነት ልክ ብዬ ከራሴ ጋር ወቃቀሳለሁና ጓደኝነትን በጣም አከብራለሁ። ለኔ የጓደኝነት ሚዛን ትልቅ ነው። በጣም ብዙ ጓደኞች የሉኝም፣ በቁጥር መጠቅሳቸው። ጓደኛ እኮ አይበዛም ባይዘው። አዎ አይደል? ያለሽ ጥቂቱ ሰው ይበረክታል እንጂ ጓደኛ ብዛት አይደለም። ከዛ ደግሞ በጣም እንደመታደል ሆኖ በጣም ቁም ነገረኛ ጓደኞች ነው የሚያጋጥሙኝ። ከፊት የሚቆሙ ጓደኞች ነው ያሉኝ። በህይወቴ ውስጥ በጣም እንደናፍቆት በጣም ይሄን ያህል ብዬ የማነሳው የጓደኝነት ልክ ያላት የቤተሰብ ያህል ማስባት አሁን በቃ በብዙ አይነት የስራ መለዋወጥ ውስጥ የቦታ መለዋወጥ ውስጥ አለመመቸት ውስጥ ሆነን ተራራቅ እንጂ መታሰቢያ ጥላውን ትባላለች። በጣም ቁም ነገረኛ ጓደኛ። እናቴ ጋር ስትመጣ ዘይት ይዛላት የምትመጣ ጓደኛ። በጣም የሆነ ነገር ሆኖ ከተባለ ፊት ያለች እኔ አውርቼ ሳልጨርስ የሆነ ነገር ከፍቶኝ እሷ ታለቅሳለች። ከእሷ ጋር ተራርቀን ያገኘሁት ናፍቆት ነው። ናፍቆት ደግሞ አትደገምም። የእውነት ጓደኛ በቃ እህት፣ ቤተሰብ ስለምንም ነገር የምትሰጥሽ ነገር እየመነዘርሽ የምትጠቀሚው አይነት በጣም ስነ ስርዓት ያላት ትንንሽ ቦታ አታገኛትም። ናፍቆትን ትንንሽ ሀሳብ ላይም አታገኛት። ይሄ በጣም ትልቅ አባባል። በጣም ነው የምወዳት፣ በጣም ነው የማከብራት እና ስለሚገባት ነው የተመሰከረው። ይሄን ምልሽ ደስ ይላል። እንግዲህ አሁን ላይ ሳስበው ነው ግን እንዴት አለፍኩ ትላለሁ። ያኔ አይታወቅብኝም ነበረ። ብርድ፣ ቁር ይሁን አለመመቸት ምናምን አይታወቀኝም። ምክንያቱም ግብ አለኛ፣ ማስበው ትልቅ ራዕይ አለ። ያቺ ልጅ ሆኜ ቲቪ ላይ ራሴን ያየኋትን ቃል ኪዳንን ለማግኘት ግዴታ ይሄንን መንገድ እንደማልፍ እርግጠኛ ነበርኩ። ስለዚህ ህመሙም አለመመቸቱ ምናምን አይሰማኝም። አሁን ካለፍኩበት በኋላ ነው አይገርምም ለካ ይሄን ነገር በህይወቴ ውስጥ አልፏል ብዬ የማስበው።